ሰማዕቱ መርቆሬዎስም የተሰየሙት ዓለምን በዝምታቸው ያስደመሙት የዘመናችን ጻድቁ ባህታዊ አባት አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ስማቸው በተሰየመበት በሰማዕቱ መርቆሬዎስ መታሰቢያ ከ34 ዓመታት ሲመተ ፓትርያርክ ከ26 ዓመታት በግፍ መሰደድ ከፍጹም ትሕትናና ብሕትውና ሃይማኖታዊ ተጋድሎ በኋላ ዕረፍታቸው ሆነ። ብፁዕ ወቅዱስ አቡነ መርቆሬዎስ አራተኛ ፓትርያርክ ሆነው የተሾሙት ነሐሴ 29 ቀን 1980 ዓ.ም ሲሆን በፖለቲካ ግፊትና ጫና መንበራቸውን ለቆ ከሀገር ከመውጣታቸው በፊት እስከ ነሐሴ 28 ቀን 1983 ዓ.ም ቤተክርስቲያንን ሰለቸኝ ደከመኝ ሳይሉ በቁርጠኝነት አገልግለዋል። የሚወዷትን አገራቸውን የሚሳሱላትን ቅድስት ቤተክርስቲያንን ጥሎ ለመሰደድ መረጡ። ጌታችንም ያለምንም በደል ከእናቱ ጋር በግብፅ ተሰዷልና መጽሐፍም ስለ ጽድቅ የሚሰደዱ ብፁዓን ናቸው ተብሎ በወንጌል እንደተጻፈ ከ26 ዓመታት ቆይታ በኋላ ከስደት ተመለሱ። ሐምሌ 5 ቀን 2010 ዓመተ ምህረት በስሙ በተሰየመት በሰማዕቱ ቅዱስ መርቆሬዎስ ክብረ በዓል ወደ ቅድስት ሀገራቸው መመለስ ችለዋል። ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በቀድሞ አጠራር በጎንደር ክፍለ ሀገር በአሁኑ ደቡብ ጎንደር ዞን በአርጌ ቅድስት ኪዳነ ምሕረት ገዳም አካባቢ በተባለ ስፍራ ከአባታቸው ባለታ ፈንታ ተሰማ ከወይዘሮ ለምለም ጋሰሳ በ1930 ዓ.ም ተወለዱ። ዕድሜያቸው በልጅነት ወደ ቅድስት ቤተክርስቲያን በማምራት በ1944 ዓ.ም ማዕረገ ድቁናን ከብፁዕ አቡነ ሚካኤል የጎንደር ክፍለ ሀገር ሊቀ ጳጳስ ማዕረገ ድቁናን ተቀበሉ። ወደ ዳጋ ቅዱስ እስጢፋኖስ ገዳም አንድነት በማምራት ከመምህር ኃይለ ማርያም በ1961 ዓ.ም ማዕረገ ምንኩስናን ተቀበሉ። ወደ ጋይንት አውራጃ ጋይንት ወረዳ በማምራት ቅድስት ቤተልሔም የድጓ ትምህርት ማስመስከሪያ ወደ ሆነችው በመሄድ ለ4 ዓመታት ቆይቶ የድጓን ትምህርት በሚገባ አጠናቆ አስመስክሮ በመምህርነት ተመረቁ። ጥር 13 ቀን 1971 ዓ.ም ባደረጋቸው 13 ኤጲስቆጶሳት ምርጫ በቅዱስ ሲኖዶስ በካህናትና ምዕመናን ከፍተኛ ድምፅ ተመርጦ የኦጌድ አውራጃ ኤጲስቆጶስ ሆኖ በብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ ተሾሙ። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ በቀድሞ አጠራር ወደ ጎንደር ክፍለ ሀገር ተዘዋውሮ የጎንደርን ሀገረ ስብከት ሊቀ ጳጳስ ሆኖ ተመደቡ። ብፁዕ ወቅዱስ አቡነ መርቆሬዎስ በሕይወት በአገልግሎት ዘመናቸው ብዙ መልካም ስራዎችን በመስራት የሚታወቁት ቅዱስ አባት በመሆናቸው ብዙ ነገሮችን በልዩ ልዩ ሀገሮች በልዩ ልዩ ቦታዎች በጎ ስራዎችን በመስራት ለካህናት ደሞዝ እንዲጨመር የተዘጉትን አብያተ ክርስቲያናት እንዲከፈቱ እንዲሁም ቤተክርስቲያንን እንዲስፋፋ የላቀ ድርሻ ለቤተ ክርስቲያን አበርክቷል። ብፁዕ ወቅዱስ አቡነ መርቆሬዎስ 6 ኤጲስቆጶሳትን በ1983 ዓ.ም ቅድስት ሥላሴ ካቴድራል አንብሮተ እድ ሾመዋል። በፓትርያርክ ዘመናቸው በውጭ ሀገራት በምዕራብ ጀርመን ልዩ ልዩ ከተሞች በስዊዘርላንድ ጄኔቫ ሐዋርያዊ ጉዞ በማድረግ ትምህርተ ወንጌልን ሰጥተዋል። በዓለም አብያተ ክርስቲያናት ጉባኤ በአካል በመገኘት የዓለም አብያተ ክርስቲያን ማህበራዊ እንዲሳካ አድርገዋል። በግሪክ በአቴንስ ባደረጉት ሐዋርያዊ ጉዞ በአገሪቱና በኢትዮጵያ እንዲሁም በአብያተ ክርስቲያን መካከል ያለው ግንኙነት እንዲጠናከር አድርገዋል። ኢህአዴግ አዲሱ ፓትርያርክ እንዲሾም በማድረጉ ወደ ኬንያ በመሰደድ ለ5 ዓመታት በዛ ጸንቶ መከራን ተቀብሎ በፍቃደ እግዚአብሔር ወደ ሰሜን አሜሪካ ዋሽንግተን ሲያትል ነበር የቆዩት።
ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አብዛኛውን ጊዜ የሚያሳልፉት በጸሎት፣ በጾም 24 ሰዓት አንድ ጊዜ ብቻ በመመገብ ነበር። ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በስደት በነበራቸው ዓመታት በሰሜን አሜሪካ ከ180 በላይ አብያተ ክርስቲያን እንዲመሰረት በማድረግ በአፍሪካ፣ በአውሮፓ፣ በአውስትራሊያ፣ ኒውዚላንድ በርካታ አብያተ ክርስቲያን እንዲመሰረቱ በማድረግ ቤተ ክርስቲያን እንድትስፋፋ አድርጓል።